አንድን ወንድ ምንድነው ከሌላ ሴቶች አንቺን እንዲመርጥ የሚያደርገው? የምትወጂው ልጅ ከሌላ ሴቶች መርጦ አንቺን ብቻ እንዲያፈቅር እንዴት ነው ማድረግ የምትችይው? ፍቅረኛሽ ሊሆን ይችላል፣ ኢቭን ሪሌሽንሺፕ ውስጥም ልትሆን ይችላላችሁ። ከሌላ ሴቶች አንቺን መርጦ ባለቤትሽ ሊያደርግሽ የሚችለው ምን ሲያይብሽ ነው ወይም ምን ሲያገኝ ነው አንቺ ጋር የሚለው ነው በዛሬ ቪዲዮአችን ላይ በግልጽ የምንመልሰው። እንደምታውቁት አብዛኛውን ጊዜ ስንወድ በተለይ ስናፈቅር እኛ ሴቶች ያ ከበቂ በላይ ነው። አንድን ወንድን እንድንወደው ስለሱ በጣም እንድናስብ ከሌላ ወንዶች እንድንመርጠው ከሱ ጋር ስለ ትዳር አብሮ ስለመውለድ ወዲያ ኢሚዲየትሊ እኮ ነው ፍቅረኛችን እንደሆነ እንዳፈቀርን የምናስበው ሐሳብ ነው። እኛ ስሜታችን ላይ የተመሰረትን ነው ወይም ስሜታዊ ነን። በቃ በዛ ስሜት ቅልጥ እንላለን፣ እንጠፋለን። የሚለን ሁላ እውነት ነው የሚመስለን። በጣም ጥቃቅን ነገሮች ያታሉናሉ፣ ስሜታዊ ስለሆነን ነው። ነገር ግን ወንዶች ጋር እንደዛ አይደለም። ባፈቅርሽ ራሱ ለሌላ ነገር እንዳፈቀርሽ ሆኖ ሊጠጋሽ ይችላል። እንደወደደሽ ሊያገባሽ እንደሚፈልግ አንቺ ብቻ ደግሞ ቺቃላለች አንቺ ከሌሎች ሴቶች ትለያለሽ፣ ለአንቺ ነው እንዲሆንኩት ምናምን የሚሏት ሁላችንም ጋር የምትደርስ ያንን እንኳን የውሸት ሊያደርግ ይችላሉ። ግን ሪል እቺ ለውሸትም ብሎ ይምጣ ምናልባት ደግሞ ፍቅረኛሽም ሆኖ ጀስት ለአፉ ብቻ የሚጠቀመውን ወደ እውነት እንዴት መቀየር ትችላለሽ? ከልቡ አንቺን እንዲመርጥ ከአንቺ ላይ ምን አይነት ኢንግሪዲየንቶች ሊኖሩ ይገባሉ፣ ምን ሊያይብሽ ይገባል የሚለውን እኔ ታችሁ ዛሬ በግልጽና በይፋ ነው የምነግራችሁ። አደራ አይሰራም ምናምን እንዳትይ። ወንድ ልጅ እንዴት ዲዛይን እንደተደረገ የወንድ ልጅ ስነ ልቦና እንዴት እንደሚሰራ ጥናቶች ቁጭ ያደረጉትን ነው ብነግርሽ። መተግበር እንዳይረሳ። ካልተገበርሽ እነዚህ ካራክተሮች ከሌሉሽ በጣም የለፋሽለት ልጅ እያየሹ ከእጅሽም ሊወጣ ይችላል። ስለዚህ ከሌላ ሴቶች ከኛ አንቺን እንዲመርጥሽ የሚያደርገው ወንድ ልጅ ምንድነው? ከኔ ከትሽ ጋር እስከ መጨረሻው ቆዩ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትንም ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላደርጋችሁ ባካችሁ አድርጉ። አብራችሁ የደውል ምልክቷን መጫን እንዳይረሳ፣ ለብዙቶቻችን እንዲደርስ ዩቲዩብም እንዲወዳው የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ወንድ ልጅ ከሌላ ሴቶች አንቺን እንዲመርጥ የሚያደርገው ሰላም ሲሰማው ነው። ከአንቺ ጋር ጊዜ ሲያጠፋ ወደ አንቺ ሲመጣ ያንን ሰላም በእርግጠኝነት እንደሚያገኝ ፊል እንደሚያደርግ ሲያቅ ከዛን ቀን ጀምሮ አንቺን ይመርጣል። ያንን ሰላም እንዲሰማው የምታደርጊበት ደግሞ ትልቁ መንገድ ስትናደጅበት ሊሆን ይችላል፣ ስትቆጪ ሊሆን ይችላል፣ ልክ ያልሆነ ነገር እያደረገ እንደሆነ አውቀሽ ሊሆን ይችላል፣ ወይም ኢንቱዊሽንሽ የነገረሽ ነገር አለ። ፕሌየር ቦይ ሊሆን ይችላል። ኢንቴንሽኑ አንቺ ጋር የመጣበት ፍላጎቱ ሌላ እንደሆነ በግልጽ ልታቂ ትችላለሽ። ነገር ግን የተፈጠረውን ነገር የተሰማሽን ነገር ያየሽውን ነገር ለሱ ለማስረዳት ሊሆን ይችላል። ልክ እንዳልሆነ ለመንገር የምትመርጭበትን መንገድ ወይም ያንን ስሜት የምትገልጭበትን ነገሮችን በጣም ጠንቃቃ መሆን አለበት። ከድምፅሽ ቶን አንስቶ ነው የምልሽ። ሪያክት የምታደርጊበት መንገዶች ላይ ሰላማዊ መሆን መቻል አለበት። ያንን የምታደርገው ደግሞ አንድ ሴት ቤዚካሊ በራሷ ሰላም ሲኖራት ነው። ከራሷ ጋር ሰላማዊ ላይፍ ያላት እሱ ህይወቷ ውስጥ ከመጣ በኋላ ራሱ እንዴት ነው ታስበዋለች። ተበጥጧል ላይፌ ሰላሜ ነጥቻለሁ የሚለውን ነገር ትመልሳለች። ግን ፍቅር ስለሆነ በቀላሉ ላትለቀው ትችላለች። ኢነርጂ ይሄ ራሱ የቁጣ የንዴት የብስጭት ጭቅጭቅ ብለው የሚጠሩት ኢነርጂ አንድ ሴት ስታፈቅር እንደሆነ የሚወጣው እነሱ ብዙ ጊዜ አይረዱትም። ታዲያ ይሄንን ኢነርጂሽን ይሄንን ፍቅርሽን ሼር ስታረጊው ስገልጪለት ፍቅርሽንም ነው የምልሽ ሰላማዊ በሆነ መንገድ አለበት። ሰላም እንዳለ አንቺ ጋር ፊል ካደረገ በየትኛውም ፍላጎቱ ሊመጣ ይችላል፣ ወይም ሀሳቡ ሌላም ቢሆን እዚሁ ልታስቀሪ ትችላለሽ። ከሷ ጋር ሲሆን የሚሰማኝ ሰላም፣ ከሷ ጋር ሲሆን የማገኘው ሰላም፣ ኢሞሽናል ፒስ የሚባል ነገር አለ። ይሄ ጸጥ ያለ ስሜት በቃ የፈለገ ጫጫታ ቢፈጠር ነው፣ ጸብ ቢፈጠር ነው፣ ግርግር ቢፈጠር አንቺ ጋር ለመምጣት ተጣልተናል ብሎ ላለመቅረት አሁን ከሄድኩ ትጮኻለች፣ እንደዚህ አደረኩኝ፣ እንደዚህ ይሰማኛል፣ እንዴት ነግራታለሁ ከሚሉ ፍርሃቶች ሁላ ነፃ ታውጫለሽ። ምክንያቱም እንዴት ሪያክት እንደምታደርጊ ራሱ ሲያስብ የመጀመሪያ የሚመርጠው ነገር ውሸት ነው። ውሸቱ ደግሞ በተደጋገመ ቁጥር ግንኙነታችሁን ያፈርሳል እንጂ አንቺን ሊመርጥ ከአንቺ ጋር ሊቆይ አይችልም። ስለዚህ ብዙ ጊዜ ብዙ ባለትዳሮች ራሱ የሆነች ሴት ጋር ሄደው የሚጠፉት ቆንጆ ሆነሽ ልጆች ሰተሹ ምርጥ ቤት ኖሯችሁ ብዙ ነገር ኖሮሽ ሰላም ማግኘት ካልቻለ ምን አጥተነው ከኔ ብትይው ራሱ እሷ ጋር ሰላም አለ አንቺ ጋር ሰላም የለም ሊልሽ ይችላል። ስለዚህ የምትመረጭበት መንገድ መሆን ያለበት የሚያጣላሽን መንገድ ስማርት ብልህ በመሆን
ስሜትሽን የምትገልጭበትን መንገዶች ብቻ አይደለም ቅድም እንዳልኳቸው፣ እሱም የሚሰጥሽን ነገር የምታስተናግጅበት መንገድ፣ ፍቅርሽን ይፍን የምትገልጭበት መንገድ ሰላማዊ ይሁን። ሰላም ከሰጠሽው በስሜት ሰላም የሚሰማው ከሆነ ምንም ቢፈጠር በሰላም እንደሚፈታ የሚያምን ከሆነ የትም አይሄድም። አንቺን ከመምረጥ ውጭ ሌላ አማራጭ አይኖረውም ወንድ ልጅ። ስለዚህ ኢሞሽናሊ እጅግ በጣም ምን ሊኖር የደህንነት ስሜት ሊሰማው፣ ሰላም ሊሰማው ይገባል። ሁለተኛው ለራስሽ ባለሽ ክብር ምክንያት አንቺን ሊመርጥ ይችላል ከሌላ ሴቶች። ለራስሽ ያለሽን ክብር ስታሳዩ በክብርሽ እንደማትደራደሪ፣ የሱን ክብር የማትነካ ሴት ራሷን ያከበረች ሴት እንደሆነ ለወንድ ልጅ አይናገረው። ከሚበላው ከምትሰጪው ጣፋጭ ፍቅር አንቺ ጋር ከመጣበት የፍቅር ሪዝን ባሻገር ክብር ጣራ ነግቶ የሚሄድ ትልቁ ሚናቸው ነው። እስቲ ስለ ክብር ያላወራነው ቪዲዮ አለ ስለ ወንድ ልጅ ሲነሳ። ወንድ ልጅ ከአንድ ሴት ጋር የሚገባበት የፍቅርን ህይወት ትርጉም የሚሰጥበት መንገድ ከክብሩ ጋር እያነጻጸረ ነው። ታዲያ አንቺ ጋር ሲመጣ እሱን ከምታከብሪው በላይ ራስሽን የምታከብሪበት መንገድ ገዝቶ ከአንቺ ጋር ያቆየዋል። ከሌሎች አንቺን እንዲመርጥ ያደርገዋል። በመሰረቱ ዲስሪስፔክት ልታደርገው አትችልም ራሷን ያከበረች ሴት። ደግሞ ራሷን ያከበረች ሴት አሁን ለምሳሌ በተፈጥሮ የምትለምናቸውን የእሱን አቴንሽን ለማግኘት ዳገት ተራራ የምትወጣን ሴት፣ ራሷን ኦቨር ኤክስፕሌን የማታደርግ ዋጋዋን ዝቅ የማታደርግ ሴት ናት ለራሷ ክብር ያላት ማለት ነው። እነዚህ ፓወር አላቸው። አንቺን ለማጣት እንዲፈራ ያደርገዋል። ብዙ ጊዜ ተናግረናል። መተው ከአንቺ መሸሽ በጣም እንዲፈራ ያደርገዋል። በቃ ትልቅ ፓወርፉል ራስሽ ላይ መጠቀም የምትችይው ነገር ለራስሽ ክብር በመስጠት ነው። ይሄንን ታዲያ የምንላላበት አሊያም ደግሞ ለራሳችን ያለንን ክብር የምንተውበት ትልቁ ምክንያት ለሱ ያለን ፍቅር ሲበልጥ ነው። ለሱ የሚሰማሽ ስሜት ድንበር ሲስት የራስሽን ድንበር ትከፍቺዋለሽ። እንደፈለገ እንዲገባ እንዲወጣ ታደርጊዋለሽ። ቀለል አድርገሽ ያ ፕሌየሩም ይሁን ለቀልድም የመጣው ነው። ነገር ግን አቋምሽ ራስሽ ባለሽ ክብር የማትደራደሪ ሴት ብትሆኚ ነገ የእሱንም ክብር እንደማታስነኪው ጠንቅቆ ስለሚያውቅ አንቺን ይመርጣል። አንቺን ሚስቱን ስለማድረግ ማሰብ ይጀምራል። ፍቅር እኮ ባይዘው የአንድ ፍቅር ግንኙነት ውስጥ ማስጀመሪያ ፓርት ብላችሁ መውሰድ ትችላላችሁ እንጂ ግንኙነትን እንዲዘልቅ እንዲጠነክርና አንዳችንን እንድንመርጥ አያደርገንም። ግን መከባበር፣ መቻቻል እንዳልኳቸው አንደርስታንድ መደራረግ ግን አንዱ አንዱን እንዲመርጥ ያስገድደዋል። ወንድ ልጅ ደግሞ ከምንም ነገር በላይ በምንድን ነው የሚመርጠው? በክብር ነው። የሚገባው ቋንቋ ክብር ነው። የሚረዳው ቋንቋ ክብር ነው። ታዲያ ያንን አንቺ ላይ ካየ ወዴት ሊሄድ ይችላል? ስለዚህ ራሴን አከብራለሁ የምትይ አይነት ሴት ከሆነ ባውንደሪ ሊኖርሽ ይገባል። ኖ የምትዩ ልክ አይደለም የምትዩ አልፈቅድልህም የምትዩ ነገሮች ሊኖሩ ይገባል። ግን ይሄንን የምታደርጊው በስርዓት በሰላም ስሜትሽን የምትገልጭበትን መንገድ እንዳልነው። ከዛ ባሻገር ሄደ ላላ ትንሽ ጠፋ ብለሽ የእሱን ትኩረት ለማግኘት ወደ ልመና ኦር የሆነ ድራማ ወደ መፍጠር እማትሄድ ስብስብ ወደ ራሷን ምልክት ይሄ ነገር ክብሬን ያሳጣኛል የምትል ሴት አይነት ቆች ያንን ካየበሽ እመኚኝ አንቺን ከሌሎች ይመርጣል። ሶስተኛ ፌሚኒኒቲሽን ነው የሚመርጠው። በጣም ቀጣይነት ያለው ምንድን ነው በአማርኛ በቃ ሴት የሴት ገጸ ባህሪ ሴታ ሴት ናት የሚያስብልሽ እጅግ በጣም ሶፍት ኬር የምታደርግን ሴት ወንድ ልጅ በጣም ነው የሚወደው ማለት። ታዲያ ወደ ጥሩነት እንዳትቀይሪው። ቱማች ጥሩ መሆን ወይም ልክ ያልሆኑ ነገሮችን ከመታገስ ጋር ገብቷችኋል። ክብርሽን ከሚነካ ዋጋሽን ዝቅ ከሚያደርጉ ነገሮች ጋር ዲል ማድረግ አይደለም። ሴትነት በራሱ አስቡት፣ በጣም ለሰዎች ኬር የሚያደርግ የሚያዝን አለ አይደል? ደግሞ በተፈጥሯችን በራሱ መወደድ አለን ሴት በመሆናችን። ያን ኢነርጂ አለማጣት ራስሽን ልክ በቃ ፓወርፉል አድርገሽ አስበሽ። አሁን ጠንካራ ሴት ሌላ ነው፣ ደካማ ሴት። ጥንካሬሽ ግን ከሴትነት ጋር ሲሆን ውበት አለው። በፊትሽ ብቻ ልትመልሹ ትችያለሽ። ልክ እንደ ወንድ አክት ላድርግ፣ እንደ ወንድ እኔ ከአንተ ጋር ልጣላ፣ የራሴን መብት የራሴን ፍቅር ለማስከበር የምመርጠው ሌላ ኢነርጂ ነው የሚል ሀሳብ እንዳይኖርሽ። አልወደደሽም፣ አልፈለገሽም፣ ጨዋታ ነው የፈለገው። ደን ምን ማድረግ ትችያለሽ? ሙቮን ማድረግ ትችያለሽ ከነ ሴትነት ክብርሽ። የሴትነት ክብርሽን የሚያሳጡ ነገሮችን እሱን ህይወትሽ ውስጥ ለማቆየት እንዳትጠቀሚያቸው። በታሪክ ነው የምልሽ፣ ደካማነትም አይደለም። ጥሩ መሆን አንድ ፓርት ነው። ለስላሳ መሆን ጥሩ ነው። እነሱን ለምሳሌ እንዳልኩሽ ኮሚኒኬት ስታደርጉ አግሬሲቭ መሆን እንደነሱ ማለት አይጠበቅብሽም። ፈገግታሽና እርግጠኛውን የምነግርሽ ዝምታሽ እሱን ለማረም ከበቂ በላይ ነው። ያንን ነው ሴትነት እምልሽ። በቃ
እንደዚህ አይነት ኢነርጂዎችሽን ተጠቀሚበት። ሲመጣም ሊሆን ይችላል ይሁን ነገር አጥፍቶ ያነሳራቸው ነው እኮ በድጋሚ የሚመጡት። ሪያክት የምታደርጊበት መንገድ የሆነ ነገር ሲያደርግሽ ሲናገርሽ ወር እንዲሰማ ሲያደርግሽ ሪያክት የምታደርጊበት መንገድ የሴትነት ሳይሆን የብልሃት የብልጠት የውበት ሳይሆን የወንድነት ግብግብ አይነት መሆን የለበትም። እሱን ወገቡን ቁርጥ የምታደርጊው የምታሸንፊው በፈገግታሽ በዝምታሽ ፊትሽን አዙረሽ በመሄድ ክብርሽን በመምረጥ ነው። እነዚህን ጥንካሬዎችሽን ታዲያ ምን ማድረግ አለብሽ? በተመሳሳይ በፍቅርም ስትቀይሪ ነው ይሄ ፌሚኒን የምንለው ነገር የሚመጣው ማለት ነው። ሁሌም በቃ ሴት ነሽ፣ ሴትነትሽን አምነሽ መቀበል። ሴትነትን አምኖ መቀበል ታዲያ ለሱ ባሪያ መሆን አይደለም መገዛት ነው እንጂ መገዛትን ደግሞ ዲፋይን ስናደርገው በመውደዱ ልክ ነው፣ በፍቅሩ ልክ ነው፣ በትሪትመንቱ ልክ ነው እንጂ በመውደድሽ ልክ አይደለም። አንቺ በወደድሽው አንቺ የሱ ፍቅር በተቆጣጠረሽ ልክ ከሆነማ ውሃ ነው የሚበላሽ፣ መጫወቻው ነው የሚያደርግሽ። ምንም የምንደባበቀው ነገር የለም አይደል እንዴ? ከወደድናቸው ከተመቻናቸው ጥሩ ከሆነናቸው እንደፈለጉ ነው የሚሆኑት። ነገር ግን የእሱን ታያለሽ፣ ከሱ የሚመጣልሽን ነገር ታያለሽ። የፍቅር ከሆነ በስነ ስርዓት ከሆነ በዛው ልክ የሚገርም በቃ አግኝቶ ማያውቀውን አቴንሽን፣ ፍቅር፣ እንክብካቤ፣ መልካምነት፣ ኬር ማድረግ ከለስላሳ ድምፅ ጋር ከውበትሽ ጋር ከእያንዳንዱ ጋር ስትሰጪው አንቺን ከሌሎች ለመምረጥ ይገደዳል። እኔ አንተን ልሁን፣ ያንተን ቦታ ልተካ፣ ያንተን ኃላፊነት ልውሰድ፣ እኔ ፋይት ላደርግ፣ አንተ ልብ እንደ ልብሁን አይሰሩም። ቆንጅት እሺ፣ ስለማይሰሩ አትሞክሪያቸው። ሴትነትሽን አቅርቢ፣ መልካምነትሽን፣ ጥሩነትሽን፣ መዓዛሽን፣ አስተሳሰብሽን፣ ብልህነትሽን ቴብልሽ ላይ ይዘሽ ነይ። ታዲያ እነዛን ለመውሰድ እሱ ምን ይዞ መጥቷል ለሚለው ታዲያ ጥያቄ መነሳት አለበት። አላመጣም ብለሽ ግን የምትመርጪው ፓስ ስቲል ምን ያደርግሻል? ያሳነስሻል። ስለዚህ እዚህ ቦታ መገኘት የለብንም የሚለው አቋም ይኑርሽ፣ ይመርጥሻል። አራተኛው የራሷ ላይፍ ያላትን ሴት ከሌላ ሴቶች ይመርጣል። ይሄንን ነገር በጣም የሚሰራ ነገር ነው የምነግራችሁ። የእውነቴን ነው የምላችሁ። ታዲያ አንድ ሴት የራሷ ዓላማ፣ ህልም፣ ጎል፣ ቤተሰብ፣ ጓደኛ ሲኖራት የሚኖራት ኢነርጂ ለአንድ ወንድ ልጅ የትር በቃ በጣም እንትን ነው አጓጊ ነው የሚሆነው። በቃ ትንሽ ነው የሚሆነው። በአንዴ ፍስ አድርጎ ልክ የሆነ ወንድ ህይወታችሁ ውስጥ ከገባ በኋላ ሁሉንም ነገር ኢንፎርሜሽኑንም፣ ፍቅሩንም፣ ሴክሱንም፣ ግንኙነታችሁንም ከአንቺ የሚፈልገውን ነገር ኢቭን እንደውንም በጉጉት መጥቶ ራሱ ላላገኘው ይችላለሁ ብሎ መጥቶ በቀላሉ ካገኘው ወዲያው ችላ ይልሻል፣ ይርቅሻል፣ ይጠፋብሻል። መቼም ሊያስብሽ፣ ሊመርጥሽ፣ ሊፈልግ ከአንቺ ጋር ስታክ ሊሆን አይችልም። ከአንቺ ጋር ስታክ ሊያደርገው የሚችለው ኢነርጂሽን ወይም ፍቅርሽን፣ ትኩረትሽን ለብዙ ነገር ዲቫይድ አድርገሽ ምትኖሪ ሴት ስትሆኚ ነው። ህይወትሽ ውስጥ ብዙ አይነት በቃ ብዙ ቫራይቲ ያላቸው ፍቅር፣ የቤተሰብ ፍቅር አለ፣ ጓደኛ፣ የስራ ፍቅር አለ፣ ለፍቅረኛ የሚሰጥ ፍቅር አለ፣ ለእያንዳንድ ለራሳችን የምንሰጠው ፍቅር አለ። ለእነዚህ ፍቅሮች በሙሉ ምን ማድረግ አለብሽ? አንቺን በስነ ስርዓት ማከፋፈል መቻል አለብሽ። ስፔሻሊ ደግሞ ለራስሽ የምትሰጪው ጊዜ፣ ለራስሽ ያለሽ ፍቅር በእነሱ የሚጎላ ነው እንጂ ከነሱ መጥቶ አንቺ ጋር የሚሞላ እንዳልሆነ ማወቅ መቻል አለብሽ። ያንን ሊያይ ይገባል አንድ ወንድ ልጅ አንቺን እንዲመርጥ ከሌሎች። እኔ ላይ ጥብቅ አትልም። እኔ ላይ አሁን እነሱ ነው በጭራሽ የዚህ ዘመን ወንድ ከገንዘብ አንስቶ የሆነ ነገር የእሱ ጥገኛ ለመሆን የምንሄድ ነው የሚመስላቸው። ያ ሮንግ እንደሆነ ልታሳዩ ይገባል። የራስሽ ጊዜዎችሽን ለተለያዩ ነገሮች እንደምትሰጭ ልክ እንደሱ አስፈላጊ ነገሮች ህይወትሽ ውስጥ እንዳሉ እሱ ባይኖር ሌሎች የሚደግፉሽ ካጠገቦችሽ ፑሽ የሚያደርጉሽ ግሎ እንድታደርጊ የሚያግዙሽ እንዳሉ ማወቅ መቻል አለበት። ጠብቅ ይላሉ ይመጡና መጀመሪያ ሰሞኑን በተለይ ደግሞ ኢንቴንሽኑ ሌላ የሆነ ጉዝጉዝ ነው የሚለው። በጣም አቴንሽን ይሰጥሻል፣ በደንብ ኢንቨስት ያደርጋል። ያላንቺ ሴት እንዳለ እንደሌለ እንዲሰማሽ፣ አንቺን እንደመረጥሽ፣ ከአንቺ ጋር ነው ያደረኩት፣ አንቺ ብቻ ነሽ እንትና ካላንቺ ምናምን ይልሻል። የዛኔ ስራሽን ትለያለሽ፣ ለጓደኞችሽ የነበረሽን ጊዜ ትቀንሻለሽ፣ ቤተሰብ ጥየቃ ይቆማል፣ ፀጉር ቤት በሳምንት 2 የምትሄጂ ልጅ ይቀራል። በቃ ራስሽን ጣል ትጀምሪያለሽ ከሱ ጋር ሸሼ ገዳሜ። ደን እሱ በልቶ ጠጥቶ አግስቶ ልክ ሲያበቃ እሱ የለም፣ አንቺ ኋላ ትከተያለሽ። እንደዚህ አይሰራም። መመረጥ ከፈለግሽ ሌላ ነገሮችን መምረጥ መቻል አለብሽ። ከሱ ባሻገር የሚለውጡሽን፣ የሚያሻሽሉሽን፣ ውበትሽን የሚጨምሩ፣ ጭንቅላትሽን የሚያሰፉ፣ ማንነትሽን ቢልድ የሚያደርጉ የሚጠብቁሽ፣ እሱ ጠባቂሽ ነው። ፕሮቴክት ሊያደርግሽ ይገባል፣ ሰፖርት ሊያደርግሽ ይገባል አይደል? ከሱ ባሻገር እሱ ባይኖር ራሱ አንቺ ላይፍሽ እንደሚቀጥል እንዳማረበት ደስተኛ እንደሆነ ሊያይ ይገባል። አንድ ወንድ ልጅ አንቺን እንዲመርጥ ከአንቺ ጋር እንዲሆን። ስለዚህ ቆንጂት ምን ማድረግ አለብሽ?
ራስሽ ላይ ማተኮር ያሉሽ ነገሮች ላይ ጊዜሽን ሼር የምታደርጊ ነገር ላይ አተኩሪ። አንቺ ላይ እንዲያተኩር። አምስተኛው ከሌላ ሴቶች አንቺን እንዲመርጥ የሚያደርገው ደግሞ እሱን አንቺም እንደመረጥሽው እንዲሰማው ስታደርጊ ነው። ከሌላ ወንዶች እሱን እንደመረጥሽው እሱ ለየት ያለ እንደሆነ እንዲሰማው ስታደርጊ ነው። ነገሮችን ፊልም የምናደርገው በስሜታችን ነው አይደለ? እንደኛ ስሜታዊም ባይሆን ያንን ስሜት ግን ካስተናገደ መመረጡ እንዲበርጥሽ ሊያደርገው ይችላል። አብዛኛውን ጊዜ ሴት ልጅ አንድ ወንድ ልጅ ስትወደው ፍቅረኛው ስታደርግ የመጀመሪያው ስራ ከሱ ያልተመቻትን ነገር መቀየር ነው። ይሄ ነገር ልክ አይደለም፣ ጓደኞቹን ያልወደደችውን ጓደኛ ከሱ ጋር ይቅርብ፣ ስራው ብዙ ገንዘብ ማስገኝለት ከሆነ ይሄን ስራ ቀይር። እንደዚህ አይነት ነገሮች ሰልችተዋቸዋል እነሱ። የሁሉም ሴት የሚደርስባቸው ለምን እንደዚህ ትሆናለ፣ ለምን እንደዚህ አይነት ቦታ ትውላለ ምናምን፣ እዛ ላይ ፎከስ አታድርጊ ቆንጂት። አንቺ ፎከስ ማድረግ ያለብሽ እሱ መርጠሽዋል። መምረጥሽን የምታሳየው በመጀመሪያ እንደተቀበልሽው ነው። በቃ ስራው ካልተመቸሽ ለምን ፍቅረኛው ሆይሽ? ጓደኛው ካልተመቸሽ ጓደኛውን ከህይወቱን ለማስወጣት ቢያንስ ካልወደድሽ ርቀትሽን ጠብቀሽ ማክበር ነው ጓደኞቹን አንቺን እንዲመርጥ የሚያደርገው። እንደዛው ከፊዚካሉም ከዋቴቨር ብቻ ማይቀየሩንም ነገሮች ነው ቀይሩ የምንለው። ሰውን ስንወድ መቀበልሽን አሳዩ። መቀበልሽን ታዲያ ለሱ ያለሽን ፍቅር በፍቅር አልወደድኩልህም ያልሽውን ነገሮች ደግሞ አትሊስት በማክበር አንቺ ስታከብሪለት ይሄንን ነገር ላሻሽል ልቀይር፣ በራሱ ጊዜ እኮ ነው ለአንቺ ብሎ ነው የሚቀየረው ሳይሆን ለራሱ ብሎ ይሄ ነገር ልክ አይደለም ብሎ እንዲቀየር። አንቺ ላይ የሚያየው ነገር በቂ ብቻ ለኔ ብላ እኮ ነው የቻለችው፣ ለኔ ብላ እኔን ያደረገችው የሚለው ነገር በራሱ ጊዜ ወደ አንቺ ያመጣዋል። ፑሽ አለማድረግ፣ ሁሌም የሚያደርገው ነገር አለማጣጣል፣ የሚሰጥሽን የሚያሳይሽን የሚነግርሽን ነገሮችን ደስተኛ እንደሆንሽ አመስጋኝ በመሆን ነው። ሁሌ በቂ እንዳልሆነ እንዳነሰ የሆነች ጓደኛሽን ሜንሽን አድርገሽ እሷ ወይም የሷ ቦይፍሬንድ ያደረገላትን ነገር የሱንም እንደዛው ታነሽና እንደነንትና አይደለህም አንተ። በእንደዚህ አይነት ዓለም ውስጥ ሰልችቷቸዋል እነሱ መኖር። ይሄንን መተው መቻል አለብሽ። ምርጫሽ እንደሆነ ለሱ ብቻ እንደሆነ ትኩረት የሰጠሽው አሁን ከሱ ጋር ነሽ፣ ለሱ ነው ጆሮሽ፣ ልብሽም አይንሽም። ያንን ወንድ ልጅ ፊል ማድረግ ይገባዋል። በስልክሽ 40 ወንድ ማውራት አይንሽ ከሱ ጋር ወጭ ሌላ ሚያይ ከሆነ እስቲል ላንቺ በቂ እንዳልሆነ በቃላቶችሽ ወር በሚያደርግሽ ነገር በቂ ባለመሆኑን በመናገር ታጫዋለሽ እንጂ እንዲመርጥሽ አታደርጊም። እንዲመርጥሽ የምታደርጊው በመምረጥ ነው። እሱ ላይ ጊዜሽን እንዳታጠፊ። እሱን ከመቀየር ራስሽን መቀየር፣ ራስሽን ማሻሻል፣ ራስሽን መውደድ ማተኮር ነው። ጓደኛህን ቀይር ከማለት እኔ ከማን ጋር ነኝ፣ ጓደኞቼ ምን ያህል ወዳለሁ፣ ጓደኞችሽን ተይ ቢለኝ ምን ይሰማኛል፣ አንቺ ወፍራም ወይ ቀጭን ከሆንሽ በዛ ነገር ላይ ቢናገረኝ ምን ይሰማኛል የሚሉ ነገሮች ላይ አተኩሪ። በመጀመሪያ ራሳችን ላይ ሰርተን ስንጨርስ በዛው ልክ ሰዎች ወደኛ ህይወት ይመጣሉ። በቂ ካልሆንን ግን የሆኑ የወደድናቸውም ሰዎች የጎደለ ነገር እንዳላቸው ሁሌም እናስባለን። ወንድ ልጅን እንዲመርጥሽ የሚያደርገው አንቺም ልክ ሙሉ በሙሉ እሱን እንደመረጥሽ እንዲሰማው አድርገሽ ነው። ሀሳቤን ከወደዳችሁት ከተስማማችሁና ከጠቀማችሁ ለእኔ በላይ ለሰዎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስኪመጣ ቻው፣ ሰላም ነው።